የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በሁለቱ ሀገራት መካከል የተቀሰቀሰውን አስከፊ ጦርነት ለጊዜው የሚያስቆም የመጀመሪያ ደረጃ ስምምነት ተፈራርመዋል። ይህ በፈረንሳይ የቡድን ሰባት ጉባኤ ላይ የተፈረመው ስምምነት በዓለም አቀፍ የጂኦፖለቲካ ቀውስና በኤነርጂ ገበያው ላይ ሊያስከትል የሚችለውን እምቅ ተጽዕኖ በጥልቀት መመልከት እጅግ አስፈላጊ ሆኗል። ስምምነቱ የአጭር ጊዜ እፎይታን ለመፍጠር ያለመ ቢሆንም በውስጡ የያዛቸው ቅድመ ሁኔታዎች ግን ቀውሱ በማንኛውም ጊዜ ዳግም ሊቀሰቀስ እንደሚችል ማሳያ ናቸው። የዚህ ታሪካዊ ስምምነት አስቸኳይና ዋነኛ ስኬት ተደርጎ ሊወሰድ የሚችለው የዓለም አቀፉን የነዳጅ ንግድ መስመር ለመዝጋት የሆርሙዝ ወሽመጥ እንደገና እንዲከፈት መወሰኑ ነው። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ የዚህ ወሽመጥ መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋ እጅግ ከፍተኛ ደረጃ ላይ እንዲደርስ ማድረጉ ይታወሳል። የሆርሙዝ ወሽመጥ በየቀኑ በሚሊዮን የሚቆጠሩ በርሚል ድፍድፍ ነዳጅ የሚጓጓዝበት ስትራቴጂካዊ መስመር በመሆኑ መከፈቱ በዓለም አቀፍ ደረጃ የተፈጠረውን ድንገተኛ የምጣኔ ሀብት ቀውስ ለመቀልበስ ትልቅ ሚና ይጫወታል። ፕሬዚደንት ትራምፕም ስምምነቱን የምጣኔ ሀብት ቀውስን የሚያስቀር ሲሉ መግለጻቸው የአሜሪካ ዋና ፍላጎት የሀገር ውስጥና የዓለም አቀፍ ገበያዎችን ማረጋጋት መሆኑን ያሳያል። ሆኖም ግን ስምምነቱ ለረዥም ጊዜ ዘላቂ ሰላም ያመጣል ለማለት የሚያስደፍር አይደለም። ለጦርነቱ መነሻ የሆነው የኢራን የኒውክሌር ፕሮግራም ጉዳይ እልባት አላገኘም። ይልቁንም ጉዳዩ ለ60 ቀናት በሚቆይ ተጨማሪ ድርድር እንዲታይ መወሰኑ ውጥረቱን ለጊዜው ማስተፈስ እንጂ ዘላቂ መፍትሄ አለመገኘቱን ያሳያል። ትራምፕ የመጨረሻ ስምምነት ላይ መድረስ ካልተቻለ በቦምብ እንደበድባቸዋለን ሲሉ የሰነዘሩት ማስፈራሪያ ዋሽንግተን አሁንም ወታደራዊ አማራጭ ከጠረጴዛው እንዳላነሳችና በኢራን ላይ ከፍተኛ ጫና ለመፍጠር የተጠቀመችበት መሆኑን ያረጋግጣል። በቴሄራን በኩል ያለው ምላሽም ቢሆን ጥንቃቄና ጥርጣሬ የተሞላበት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ስምምነቱን ቢፈርሙም የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው ማለታቸው በኢራን ከፍተኛ አመራሮች ዘንድ በአሜሪካ ላይ ያለው እምነት እጅግ ዝቅተኛ መሆኑን ያሳያል። ኢራን በጦርነቱ መጀመሪያ ቀን ጠቅላይ መሪዋን አያቶላ አሊ ካሚኒና ከፍተኛ ወታደራዊ አዛዧን ማጣቷ በሀገሪቱ የፖለቲካና ወታደራዊ መዋቅር ላይ ትልቅ ጠባሳ ጥሏል። በመሆኑም የቴሄራን ይሁንታ ስትራቴጂካዊ ማፈግፈግ እንጂ ሙሉ በሙሉ እጅ የመስጠት ምልክት አይደለም። አሜሪካ ማዕቀቦች እንደምታነሳና የ300 ቢሊዮን ዶላር የኢራን መልሶ መገንባት እቅድን እንደምታግዝ ቃል መግባቷ ኢራን በአሁኑ ወቅት የደረሰባትን የኢኮኖሚና የመዋቅር ስብራት ለመጠገን ጊዜ እንድታገኝ ሊረዳት ይችላል። በአጠቃላይ ይህ የመጀመሪያ ደረጃ ስምምነት የዓለምን የኤነርጂ ገበያ ታድጓል፣ የጦርነቱንም አስከፊነት ለጊዜው ገትቷል። ነገር ግን ቀጣዮቹ 60 ቀናት የሁለቱ ሀገራት የወደፊት ዕጣ ፈንታ የሚወሰንባቸው ወሳኝ ጊዜያት ናቸው። የኒውክሌር ፕሮግራሙን በተመለከተ ሁለቱ ወገኖች የማይቀራረብ አቋም ካላቸው መካከለኛው ምስራቅ ዳግም ወደ ባሰና ሰፊ ቀጠናዊ ጦርነት ውስጥ የመግባት እድሉ ከፍተኛ ነው። የኢራን ፓርላማ አፈ ጉባኤና ዋነኛ ተደራዳሪ ሙሐመድ ባጋር ጋሊባፍ ከጦርነት በፊት ወደ ነበረው ሁኔታ እንመለስን በማለት የሰጡት መግለጫና ከ60 ቀናት በኋላ በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ክፍያ ይመጣል እቅድ በባህረ ሰላጤው ቀጠናና በዓለም አቀፉ የፖለቲካ ኢኮኖሚ መድረክ ላይ አዲስና ከፍተኛ ውጥረት የሚፈጥር ታሪካዊ ክስተት ነው። ይህ ውሳኔ በዓለም ላይ እጅግ ስትራቴጂካዊ በሆነው የባህር መስመር ላይ የኃይል ሚዛኑ ሙሉ በሙሉ የሚቀይር ከመሆኑም በላይ በዓለም አቀፍ የንግድ ፍሰትና በነዳጅ ገበያ ላይ ፈጣንና ከባድ መናወጥ ሊያስከትል የሚችል አደገኛ አዝማሚያ ያለው። ከጂኦፖለቲካዊ አንጻር ኢራን በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት በይፋ በማወጅ ለአገልግሎት ክፍያ ጠይቃለሁ ማለቷ ቀጠናውን ወደማይገመት ወታደራዊ ፍጥጫ ሊያመራው ይችላል። ወሽመጡ በዓለም ላይ ከሚጓጓዙ ድፍድፍ ነዳጅ ውስጥ ወደ 1/5 የሚጠጋው የሚያልፍበት ወሳኝ መስመር በመሆኑ ማንኛውም አይነት የትራፊክ መስተጓጎል ወይም ተጨማሪ የገንዘብ ጫና በቀጥታ በዓለም አቀፍ የነዳጅ ዋጋ ላይ መናርን ያስከትላል። ኢራን ይህንን እርምጃ ለመውሰድ የ60 ቀናት የጊዜ ገደብ ማስቀመጧ ከጀርባ በትራምፕና በኢራን ፕሬዝዳንት መካከል የተደረሰውን ስምምነት ተገን በማድረግ በድርድር ጠረጴዛው ላይ ያላትን የበላይነት ለማጠናከርና በምዕራባውያን ላይ ያላትን የቁልፍ መስመር የመቆጣጠር አቅም ለማሳየት የታለመ ስትራቴጂካዊ ካርድ መሆኑን ያሳያል። ይሁን እንጂ ይህ የቴሄራን ውሳኔ ከቀጠናው ሀገራትና ከአሜሪካ ጠንካራ ተቃውሞ እንደሚገጥመው ግልጽ ነው። በአንድ በኩል የባህረ ሰላጤው ሀገራት እንደ ሳውዲ አረቢያና ኤሚሬትስ ያሉ የኢኮኖሚያቸው ዋነኛ የደም ስር በሆነው በዚህ መስመር ላይ ተጨማሪ ቀረጥ የሚከፈልበትን አሰራር በፍጹም እንደማይቀበሉት መግለጻቸው በቀጠናው ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ዳግም ሊያሻክረው ይችላል።
በሌላ በኩል ደግሞ አሜሪካ ኢራን ይህንን መብቷን ለማስከበር የኃይል እርምጃዎችን ልትጠቀም ትችላለች ብላ ማመኗ በወሽመጡ ላይ የሚደረገውን ዓለም አቀፍ የወታደራዊ መርከቦች ጥበቃና ቅኝት እንዲጠናከር በማድረግ ቀጠናውን ወደ ጦርነት አፋፍ ሊገፋው ይችላል። በመሆኑም በትራምፕ ስምምነት ላይ በተቀመጠው መሰረት ኢራን፣ ኦማንና የባህረ ሰላጤው ሀገራት ወሽመጡን በጋራ እንዴት እንደሚያስተዳድሩ የሚያሳይ ሰፊ የሰነድ ዝግጅት ይደረጋል ቢባልም በተግባር ግን የስምምነቱ ትርጓሜና የጥቅም ግጭቱ እጅግ የሰፋ ሆኖ ይታያል። በቀጣዮቹ 2 ወራት ውስጥ የሚደረጉ የዲፕሎማሲ ሸረቦችና ድርድሮች ወሽመጡ ወደ ሰላማዊ የጋራ አስተዳደር እንዲያመራ ወይም አደገኛ ዓለም አቀፍ የኢኮኖሚና ወታደራዊ ቀውስ እንዲያሽቆለቁል የሚያደርጉ ወሳኝ ቀናቶች ይሆናሉ ተብሎ ይጠበቃል። በስዊዘርላንድ አስተናጋጅነት እንዲሁም በፓኪስታንና በኳታር አሸማጋይነት በአሜሪካና በኢራን መካከል የተደረሰው ባለ 14 ነጥብ የመግባቢያ ሰነድና በበርገንስቶክ ሪዞርት የሚጀመረው የመጀመሪያ ዙር ድርድር በዓለም አቀፍ የጂኦፖለቲካዊ መድረክ ላይ እጅግ ከፍተኛ ግምት የሚሰጠው ክስተት ነው። ይህ ዲፕሎማሲያዊ ስኬት ለበርካታ ዓመታት በአውሮፓውያኑ የኒኩሌር ስምምነት መፍረስ፣ በኢኮኖሚ ማዕቀቦችና በመካከለኛው ምስራቅ በነበሩ ተኪ ጦርነቶች ሳቢያ ሻክሮ የቆየውን የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ሊያሸጋግር የሚችል አጋጣሚ ይዟል። በተለይም ይፋዊ ንግግሮች ከመጀመራቸው በፊት ባለ 14 ነጥብ የመግባቢያ ሰነድ መፈረሙ ሁለቱም ወገኖች ወደ ጠረጴዛው ከመምጣታቸው በፊት ለውይይቱ መሳካት መሰረት የሚሆኑ ቁልፍ ጉዳዮች ላይ አስቀድመው መግባባት ላይ መድረሳቸውን የሚያሳይ በመሆኑ የድርድሩን ስኬታማነት ተስፋ ከፍ ያደርገዋል። ይህ ድርድር እንዲጀመር በስተጀርባ ያሉትን አሸማጋይ አካላት ሚና ስንመለከት የስዊዘርላንድን ገለልተኛ ዲፕሎማሲያዊ ባህል እንዲሁም የፓኪስታንና የኳታር ስትራቴጂካዊ ተጽዕኖ ማስተዋል ይቻላል። ስዊዘርላንድ በተለምዶ በአሜሪካና በቴህራን መካከል የጥቅም አስከባሪ በመሆን የምታገለግል በመሆኗ ይህንን ከፍተኛ ጥንቃቄ የሚሻ ስብሰባ በተራራማውና ደህንነቱ በተጠበቀው በርገንስቶክ ሪዞርት ማዘጋጀቷ ለስብሰባው ምስጢራዊነትና ምቹነት ትልቅ አስተዋጽኦ አለው። በሌላ በኩል ኳታር ከሁለቱም ወገኖች ጋር ያላትን መልካም ግንኙነት በመጠቀም ቀደም ሲል በእስረኞች ልውውጥና በገንዘብ ዝውውር ረገድ ያደረገችውን አስተዋጽኦ አሁን ወደ ላቀ የፖለቲካ ድርድር አሳድገዋለች። ፓኪስታንም ቢሆን ከኢራን ጋር ያላትን የጎረቤትነት ትስስርና ከምዕራባውያን ጋር ያላትን ዲፕሎማሲያዊ መስመር በመጠቀም በሁለቱ መካከል ያለውን የጥርጣሬ ገደል ለመሙላት ወሳኝ ድልድይ ሆናለች። ከዚህ ድርድር በስተጀርባ ሊነሱ የሚችሉ ዋና ዋና አጀንዳዎች የኢራን የኒኩሌር መርሃ ግብር ቁጥጥር፣ በአሜሪካ የጣሉትና የኢራንን ኢኮኖሚ ያደቀቁትን ማዕቀቦች ደረጃ በደረጃ ማንሳትን እንዲሁም በመካከለኛው ምስራቅ ያለውን ቀጠናዊ ደህንነት ማረጋገጥን ያካተቱ ሊሆኑ ይችላሉ። ይሁን እንጂ ሂደቱ በአንድ ጀንበር የሚፈታ ቀላል ጉዳይ አይደለም። ምክንያቱም በሁለቱም ሀገራት ውስጥ ያሉ የውስጥ ፖለቲካ ጫናዎችና እንደ እስራኤል ያሉ የቀጠናው ተዋናዮች በድርድር ሂደት ላይ የሚኖራቸው ስጋትና ተጽዕኖ የራሱ የሆነ እንቅፋት ሊፈጥር ይችላል። የስዊዝ የውጭ ጉዳይ ሚኒስተር ስለ ስብሰባው ዝርዝር መረጃን አሁን ላይ ማግኘት አይቻልም ማለቱ ጉዳዩ እጅግ ስስና ጥንቃቄ የሚሻ በመሆኑ ድርድሩ ከመጀመሩ በፊት ሊፈጠሩ የሚችሉ የሚዲያ ጫናዎችን የዲፕሎማሲ ማደናቀፍ ሙከራዎችን ለመከላከል የተደረገ ስልታዊ አካሄድ መሆኑን ያሳያል። በአጠቃላይ ይህ ነገ የሚጀመረው የበርገንስቶክ ውይይት በዓለም አቀፍ ደረጃ ያለውን የነዳጅ ገበያ መረጋጋት፣ የቀጠናውን የደህንነት ሁኔታና የዓለምን ዲፕሎማሲያዊ አሰላለፍ ሙሉ በሙሉ ሊቀይር የሚችል እምቅ አቅም ያለው በመሆኑ መላው ዓለም በትኩረት የሚከታተለው ጉዳይ ሆኗል።